ሰላም ሰላም ውድና እየተከበራችሁ የኑሲሳይ ዩቲዩብ ቻናል ተከታታዮች የኑሲሳይ ነኝ ከቤሩት ሊባኖስ። ዛሬ እንግዲህ ደስ በሚል ዜና ነው የመጣሁት። ሊባኖስ ላይ ለምትኖሩ እህቶቼ በኮሜንት እየጠየቃችሁኝ ያላችሁ በጣም ብዙ ልጆች ትጠይቁኛላችሁ። ምዝገባ መቼ ነው የሚጀመረው? ሀገር መግባት እንፈልጋለን ምናምን እያላችሁ የነበራችሁኝ እህቶቼ ዛሬ መልካም ዜና ይዤላችሁ መጥቻለሁ። ቤሩት ሊባኖስ ላይ ለምትኖሩ የሚያስፈልገውን ነገር የተባለውን ነገር እለቅላችኋለሁ። ታዩታላችሁ፣ ታነቡታላችሁ፣ ትሰማላችሁ ማለት ነው። ከዛ ግን በፊት እኔ አንድ ነገር ልንገራችሁ። ይህን ነገር እድሉን ተጠቀሙበት። ለቤሩት ሊባኖስ ላይ ላላችሁ ብቻ ሳይሆን ሌላ ሀገር ራሱ ያላችሁ እህቶቼ በእግዚአብሔር ማናችንም ቢሆን ተሟልቶልን የሚንኖር ሰው የለም። በቃ ከእጅ ወደ አፍ የሚባለው ህይወት ነው። በዛ ላይ ምስጋና የሌለ ህይወት አንቺ ራስሽን በራስሽን እኔ ጎበዝ ነኝ ጀግና ነኝ ብለሽ ካልባረክሹ ካላመሰገንሹ በስተቀር አድርገሽላቸውም አደረገችልን ብሎ የሚናገር ሰው የለም። የአረብ ሀገር ሴት ታውቁታላችሁ፣ እኔ አልደጋግመውም። ነገር ግን ስንቶቻችሁ ናችሁ በሚቀጥለው ፋሲካ እገባለሁ ብላችሁ ወይ የአሁኑ ፋሲካ እገባለሁ ብላችሁ የሰረዛችሁ? ስንቶቻችሁ ናችሁ ለገና እገባለሁ ብላችሁ አይ በሚቀጥለው ፋሲካ እገባለሁ፣ ፋሲካ አልገባሽም ለምን እጄ ላይ ምንም የለም ለከሌ ምንም አልገዛውም እዛ ጎርሎብኛል እያልሽ ማለት ነው። ሲቀጥል አረ እንዴ በቃ አሁን መስከረምማ ይምጣ የሚቀጥለው ዓመትማ እሄዳለሁ አላልሽም? ቁጭ ብለሽ አላልሽም እህቴ? አረ እኔማ ጥምቀት ላይ ነው የሚሄደው። እሺ ለጓደኛሽ ምናምን እንዲህ ቁጭ ብለን ምናምን አረ ለጥምቀትማ አልቀራትም ምናምን አላልሽም? አልሰረሽም? አይሞላም፣ እድሜ ነው የሚሄደው። ስለዚህ መስራት ጥሩ ነው። እስቲ እስከ ዛሬ ድረስ ቢሆን ኖሮ ቢሳካ ኖሮ ጊዜ እየጨመርሽ ማለት ነው። ለምንድን ነው ያኛውን ዓመት ባል አልፈሽ ይሄኛውን ዓመት ባል እሄዳለሁ ብለሽ ለምንድን ነው ያልሞላሽው? ተመሳሳይ ነው ሁሉ ነገር ማለት ነው። ስለዚህ እህቴ ማድረግ ያለብሽን ነገር አድርጊ። ገባለሁ ከሆነ እገባለሁ ነው በቃ። ለአንቺ ለራስሽ ኑሪ፣ ለራስሽ ኑሪ። እገባለሁ ብለሻላ ለራስሽ። ለከሌ ምን ይዤ ገንዘብ የለኝም፣ ሰው ምን ይለኛል፣ የሰፈር ሰው ምን ይለኛል፣ በባዶ እጄ ከስቼ ጠቁሬ ፀጉሬ እንዲሆኑ ፊቴ እንደዚህ አትበይ። እንደዚ የሆንሽበት ምክንያት አለ። አንቺ ጀግና ሴት ነሽ። ወታደር የሆነ ተመቶ እንደሚመጣ ወይንም የሆነ ነገር ሆኖ እንደሚመጣ ሰው አንቺም ተዋግተሽ ነው፣ ኑሮን አሸንፈሽ ነው። አንቺ ሳትቀይሪ ሌላ ሰው ቀይረሽ ነው ይህ ሁላ ነገር የመጣብሽ። ስለዚህ መሄድ ካለባችሁ ቀነ ቀጠሮ አትስጡ። በቃ እግዚአብሔር ጤናሽን ይስጥሽ እህቴ። ስለዚህ እገባለሁ ካልሽ ግቢ። ደውለሽ ደግሞ ኢትዮጵያ ኧረ በስመ አብ ሽንኩርት እንዲሆነው እንደዚህ ዘይት ገብቶ አትስሚያቸው። ሽንኩርትም ዘይትም የምትኖርበት ሀገር ላይ ተመሳሳይ ነው፣ በኢትዮጵያ ቢመነዘር ማለት ነው። እነሱን አትስሚያቸው፣ እነሱ እየኖሩ አይደለም። ስለዚህ አንቺ ያንን ነገር መቋቋም እንዴት ያቀትሻል? ስለዚህ ደርሰሽ መምጣት ከፈለግሽ ደርሰሽ ነኝ። ማየት ጥሩ ነው፣ ማየት ጥሩ ነው። ስለዚህ አሁን የመጣላችሁን እድል ቤሩቶች እንዳታመልጡ። መግባት ትፈልጋላችሁ አይደል? የምትፈልጉ ልጆች ግቡ። በቃ ገብታችሁ መምጣት ትቻላችሁ። ተመልሳችሁ ሌላ ሀገር መሄድ ከፈለጋችሁ ሌላ ሀገር ሂዱ። አስባችሁታል? ምዝገባ ሲጀመር እኔማ እንትን አልልም፣ አልዘገይም፣ አንደኛ ሄጄ እመዘገባለሁ ብላችኋል አይደለም? ስለዚህ በእግዚአብሔር እንዲሁ ልለምናችሁ የአንደበታችሁን ከራሳችሁ ጋር አንዱ ነው። አንድ ቀን ስራ አስፈቅዳችሁ ሄዳችሁ ተመዝገቡ። በዛ ላይ መዝገባው ደግሞ በስም ነው፣ በስፔሊንግ ነው፣ በኤ ነው የሚጀምረው። ስለዚህ የሆነ ቀን አስፈቅዳችሁ ዝም ብላችሁ ተመዝገቡ። እግዚአብሔር ያውቃል ስለ ሁሉ ነገር ማለት ነው። በቃ መሄድ ትፈልጊያለሽ አይደል? አስበሻል። ስለዚህ መመዝገብ ትፈልጊያለሽ፣ እድሉ መጥቶልሻል። በቃ ተመዝገቢ። ይሄ እድል እንዳያመልጥሽ እህቴ፣ ወንድሜ፣ ሁላችሁም ማለት ነው። እና እድሉን ተጠቅማችሁ ያሰባችሁት ሁሉ እግዚአብሔር አምላክ ያሳካላችሁ። ይሄ ምንም የለኝም በእጄ ላይ ምንም የለም ምን ይዤ እገባለሁ ምናምን የሚለውን ነገር አታስቡ። አንቺ ጤና ሁኚ፣ ውብ ሁኚ፣ እግዚአብሔር አምላክ ሁሉን ያስተካክልልሽ። ስለዚህ ሂጂና ተመዝገቢ። ከዛም በኋላ ለሀገርሽ ያብቃሽ። ይሄ ድል አያምልጥሽ። ከቃልሽ ከአንደበትሽ ጋር አንዱ ሁኚ። ሌሎች ይንጫጩ፣ ሌሎች ያውሩ። እከሌ ምን ይለኛል፣ እከሌ ምን ይዤ ምናምን የሚባለውን ነገር አቁሚ። እሺ ቢያንስ ደርሰሽ ስትመጪ ክፉና ደጉን ስትለይ ለዛ ሰው ለለየሹ ሰው
ማድረግ ያለብሽን ነገር ትተኪያለሽ ማለት ነው። ወስደሽ ራሱ አሁን ለዛ ምን ይለኛል ምናምን ብለሽ ራሱ ላልሽለት ሰውዬ አድርገሽለት ራሱ ከ5 ቀን ከ4 ቀን በኋላ ማለት ነው ወይኔ ብለሽ ነው የምትጸጸችው። ምን ነው ባላደረኩ ለነሱ ነበር እንዴ ለከሌ ነበር እንዴ እንደዛ ስጨነቅ የነበረው ብለሽ ነው የምታስበው። ማርያምን ይሄንን እንዳትረሽ። ስለዚህ አሁን ተመዝግባችሁ ወደ ሀገር መግባት ትፈልጋላችሁ አይደለ? አቅዳችኋል አይደለ? ተዘጋጅቷል። ምዝገባ እስከሚመጣ እየጠበቃችሁ ነው አይደለም? ስለዚህ እንዳያመልጥሽ የኔ ቆንጆ እህት፣ ምዝገባሽን ተመዝግበሽ መግባት ትፈልጊያለሽ፣ ወደ ሀገርሽ ግቢ። መምጣትም ከፈለግሽ እግዚአብሔር ያስተካክልልሻል። አይምሮሽን ነፃ አድርገሽ በየእምነት ይጸልያችሁ፣ ጸበላችሁን ተጠምቃችሁ አዲስ ማንነት ይዛችሁ ትናንት የተሳሳታችሁን ስህተት ማን ነው ደጉ ለእኔ ጥሩ የነበረው ማን ነው ብለሽ እዛ ባዶሽን ስትሆኚ ሰው ሁላ እንደሆነ ነገር ነው የሚቀየረው። ለይተሽ ወዳጅሽንና የሚጠቅምሽን የሚጎዳሽን ለይተሽ የፈለግሽበት ሀገር ትሄጃለሽ ማለት ነው። ስለዚህ እህቴ ይሄ ምዝገባ እንዳያመልጥሽ። ይሄ መልእክት በሊባኖስ ሆነ እንጂ ለሁላችሁም ለማዳም ቅመሞች ነው ይሄ መልእክት ያስተላለፍኩት ማለት ነው። እና አሁን ቪዲዮን እለቅላችኋለሁ። ወንድማችን የሚለንን ስሙትና የሚያስፈልገውን ነገሮች ይዛችሁ ሂዱ። በስፔሊንግ ነው ምዝገባ ያለው። ማክሰኞ ነው ሮብ ይጀምራል ምዝገባው። እንኳን ደስ ያላችሁ ቤሩት ሊባኖሶች፣ እንኳን ለዚህ ክብር አበቃችሁ። እንዳያመልጣችሁ ይሄ ምዝገባ። ስራ ነኝ ነገ ከነገ ወዲያ ምናምን እያላችሁ ቀነ ቀጠሮ እንዳሰጡ። በስፔሊንጋችሁ ሄዳችሁ ተመዝገቡ። እኔ ደስ ብሎኛል ለእናንተ ማለት ነው። እንኳን ደስ ያላችሁ ቤሩት ሊባኖሶች። ላልሰሙ ሰዎች ከቻላችሁ ሼር አድርጉላቸው። እኔ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ኮሜንትም ከስር ጻፉልኝ፣ አበረታቱኝ። በሊባኖስ ዙሪያ የሚያስፈልጋችሁ ነገር ካለ ጠይቁኝ፣ እመልስላችኋለሁ፣ እሰራላችኋለሁ ማለት ነው። አሁን ወንድማችን የሚለን አለ፣ እሱን ስሙትኝ ማለት ነው። እኔ በዚሁ እሰናበታችኋለሁ። መልካም የፋሲካ የትንሣኤ በዓል ይሁንላችሁ። እወዳችኋለሁ። ባይ። ሰላም ጤና ይስጥልኝ። በመላው ሊባኖስ ያላችሁ ወገኖቼ እንደምን አላችሁ? እንደምን ቆያችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ለክርስትና እምነት ተከታዮች ወገኖቼ እንኳን አደረሳችሁ ለማለት እወዳለሁ። ዛሬ በቪዲዮ የገባሁት እንግዲህ ሁላችሁም በጉጉት ስትጠብቁት የነበረውን የፊታችን ሮብ እንዲሁም ሐሙስ በሊባኖስ የኢትዮጵያ ቆንጽላ ጽሕፈት ቤት ምዝገባ በይፋ ሊጀምር ዝግጅቱን ጨርሶ እናንተን እየጠበቀ ነው። ስለዚህ የፊታችን ሮብ የምትመጡ ከስማችሁ ኤ ጀምሮ እስከ ኤም ድረስ ሮብ የምትመጡ ናችሁ። ከኤን ጀምሮ ደግሞ እስከ ዜድ ድረስ ደግሞ ሐሙስ የምትመጡ መሆኑን እንድታውቁ ነው። ስትመጡ $110 ይዛችሁ እንድትመጡ ነው። ይሄ ጉዳይ ማስፈጸሚያ ነው። ከቀራማ ከትኬት ጋር የሚገናኝ ነገር አይደለም። ሌሎች ነገሮች በሙሉ አጣርቶ ቆንጽላ ጽሕፈት ቤቱ በአስፈላጊ መንገድ በዚሁ መንገድ እንደሚገልጽ እንድታውቁ ነው የምፈልገው። ፓስፖርት ያላችሁ ፓስፖርታችሁ ይዛችሁ ብትመጡ የተሻለ ነው። እንዲሁም የፓስፖርት ቁጥራችሁ የምታውቁ ይህንንም ይዛችሁ ብትመጡ ጥሩ ነው። መሄድ የምትፈልጉ ብቻ ብትመዘገቡ መልካም ነው ለማለት እንወዳለን። ዝርዝር ሁኔታው ያው ከዚህ ደብዳቤ ማግኘት ትችላላችሁ። እንደ አስፈላጊነቱ በሊቭ ገብተን ደግሞ በይበልጥ ለማስረዳት እንሞክራለን። ይህን አጭር ቪዲዮ የሰራውላችሁ አሁን ባህል ስለሆነ በባህል ስለምትገናኙ ራሳችሁ ወስናችሁ ተነጋግራችሁ ምዝገባውንም እንድትቀጥሉና እንድትነጋገሩበት በማድረግ ነው። እንደተለመደው ለወገኖቻችን ይህንን ቪዲዮ ሼር፣ ኮፒ ሊንክ በማድረግ ለሁሉም እንድታደርሱልኝ መልካም በዓል ከወዲሁ እመኛለሁ። ሰላማችሁ ይብዛ።